በትራስ አፍና ገደለቻት። ወይዘሮ ማርታ ደረጀን አፋጠጠችው። የዳጣን አባት ስልክ አምጣ ላናግረው። ሰላምዬ በፍጹም ከዚህ ቤት እንዳትወጪ አለቻት። በፍጹም አልወጣም ብለሽ እዚህ ቤት መኖር አለብሽ፣ ካልሆነ ግን እመኚኝ ከኔ ጋ ነው የምትጣዩ ብላ አለቻት ዳጣን። ቆይ ሰላምዬ አንቺ ምን ቤት ነሽና ከዚህ ቤት እኔ ብወጣ ባልወጣ ምን የሚፈጠረው ነገር አለ? እና ደግሞ ማርታ እኮ ትክክል ናት። ምክንያቱም እኔም በእሷ ቦታ ብሆን ወይም ደግሞ ምናልባትም የኔ እናት በእሷ ቦታ ብትሆን እንደዚህ ነበር የምታደርገው። ኤቢን ታባረራት ነበር። ስለዚህ እኔ የትየን ቃል በጣም ነው የማከብረው፣ እሷ በጣም ጥሩ ሴት ነች ብላ ስትል ዳጣዬ ለእሱማ በደንብ አድርጌ ነው የማውቀው። እውነት ለመናገር እትዬ በጣም ጥሩና እንዲሁም ሚስኪን ሴትዮ ነች። ግን ደግሞ በፍጹም አንቺ ከዚህ ቤት መውጣት የለብሽም። እወጣለሁ ብለሽ ካልሽ ደግሞ እያንዳንዱ ነገር ትነግሪኛለሽ ብላ አለቻት። ምንድን ነው የምነግሪ ሰላምዬ? ያንቺ ደግሞ ቀን በቀን የፖሊስ ጥያቄ እየሆነብኝ ነው። አይ እሱን እኮ አሁን ሳይሆን የምትውጭ ከሆነ ነው ያልኩሽ ዳጣዬ። ይሄንን ደግሞ በደንብ ልታቂ ይገባል ብላ አለቻት። ይልቁንስ ስለ ፍቅሩ እንዴት ነው ብላ ስትል ፍቅር በጣም ቆንጆና ደስ የሚል ነገር ነው። አዎ ታዲያ ግን ለዚህም ቢሆን መጠንቀቅ አለብሽ ብላ አለቻት። ከምንድን ነው ሰላምዬ የምጠነቀቀው? ይኸውልሽ አንዳንድ ጊዜ እኛ ልጆች ስንሆን የምናደርገውን ነገር አናውቅም እና ለሁሉም ነገር መፍጠን ምንም የለብሽም። በደንብ ማየት አለብሽ። እሺ ይሄ አጉል የዘመኑ ወጣት የሚያደርገውን ነገር ማድረግ የለብሽም ብላ አለቻት። አረ ሰላምዬ እኔ እኮ ዳጣ ነኝ። በዛ ላይ ጎዳና ያደግኩ በጣም ብዙ ነገር አይቻለሁኝ እና አታስቢሽ። እኔ ካልፈለግኩኝና እኔ ካልወሰንኩኝ ምንም ነገር የሚፈጠር ነገር የለውም። ግን ለጊዜው ያው ደስ ይላል በሚለው እንያዘው ብላ አለቻት። ወይዘሮ ማርታ እና ደረጀ ቁጭ ብለው ስለ ልጆቻቸው እያወሩ እውነት ታዲያ ዳጣ አሁን ቤት አከራይተህ አስቀምጥ እያልሽ ነው ማርቲ? ግን እኮ ሴት ልጅ ናት። በዛ ላይ በጣም ብዙ ጥቃት ሊደርስባት ይገባል እና እንዴት እንደዚህ የአይነት ነገር ትወስኛለሽ ብሎ ሲላት ተው እንጂ ደሬ፣ እኔንም እኮ ለመወሰን አስቸገራችሁኝ። ምክንያቱም በአንድ በኩል አንተ፣ በአንድ በኩል ኤቢ እንዲሁም ደግሞ ናታን። ካልሆነ ለምንድን ነው ናታንን ቤት ተከራይቶ እንዲወጣ የማናደርገው? ምክንያቱም ዋናው ምክንያት እኮ እዚህ ቤት ናታን ብቻ ነው። አይ እንደሱማ ማድረግ አልችልም። ምክንያቱም ናታን ማለት እኮ ያው የገዛ ልጅ ያደራ ልጅ አይደል እንዴ? አንቺም ደግሞ ይህንን ጠንቅቀሽ ታውቂያለሽ። ታዲያ እንዴት ነው ሂድና ቤት ተከራይተህ ኖር፣ ከዚህ በኋላ በቃ ሴቶች ልጆች እያባለክ ነው ብዬ የምለው ማርቲ፣ ይሄማ በፍጹም ሊሆን አይችልም። ይልቁንስ አቢገርን ወደ ውጭው አገር እንላካት ብሎ አለ። ምን ደረጀ? ቆይ ግን አንተ አታፍርም እንዴ? ቆይ ደግሞ ይሄ ምንድን ነው የሚያሳፍረው? እስኪ ንገሪኝ ሰላም። አይ በፍጹም እንደዚህም አይሆንም። እኔ እኮ አይደለም ይሄ ተንኮሏና ሸሯ ጭቅጭቁ ሁሏ ነው የሚናፍቀኝ። ታዲያ ይችን ልጅ ነው እንዴ የምልካት? በል ደረጀ፣ አሁን ባወራኸው አፍህ መስማት አልፈልግም። ምናልባትም አሁን ስለ ዳጣ ተናደህብኝ ሊሆን ይችላል ይሄንን ነገር የተናገርከው። ነገር ግን እንዳልሰማሁ አድርጌ እይዘዋለሁኝ እና መቼም ቢሆን እንዳታስበው እንዳታቅደው ብላ አለችው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ናታንና ዳጣ ምርጥ ጊዜ አሳለፉ እና አስፓልት ላይ አብረው እጅ ለእጅ እየተያይዘው እየሄዱ ባሉበት ሰዓት ታውቂያለሽ አይደለም በጣም ቆንጅዬ ነሽ ማሪ ብሎ ሲላት፣ ምን ናታን? ቆይ ማሪ የሚል ድምፅ ሰማሁ ልበል እንዴ? አዎና። አይ ናታን
ቆይ ግን ዛሬ ማሬ ደሞ ነገር ሌላ። ያው ወንዱ ልጆች እኮ በፍቅር ስትቆዩ ሌላ ነገር ታመጣላችሁ፣ ለጊዜው እጃችሁ ውስጥ እስከምታስገቡ ድረስ ነው እንጂ። አይ ዳጣ፣ አረ የእውነት እኔ እንደዛ አይደለም። ምክንያቱም እኔ አንቺን ያፈቀርኩሽ እኮ በልቤ ነው እንጂ በአይን አይደለም። ያ ደግሞ የአይን ፍቅር ይባላል። በሆነ ነገር ታስቦ ፍቅር ውስጥ ከወደቅሽ ያ ነገር ሲያልቅ ከፍቅሩ ትቀንሻለሽ። እኔ ግን አንቺን አይቼ ማንነትሽን አይቼ ነው። አንቺ ደግሞ እኮ እንደወደድሽኝ እኔ በደንብ ገብቶኝ ነበር። አረ እባክህ ሳክስ እየሰራህብኝ ነው እንዴ? አረ በፍጹም ሳክስ እየሰራሁብሽ አይደለም። ነገር ግን የእውነትን በፊት ላይ እንደምታፈቅድኝና እንደምትወጂኝ አውቅ ነበር። ስሜትሽን አውጥቶ መናገር ነው እንጂ የፈራሽው። እና ታዲያ ምን ላድርግ? በሌላ በኩል ኤቢ አለች። ግን እኔ ምንም ይሁን ምን ተወው በቃ። ዛሬ ብቻ አንድ ላይ ውል በጣም ደስ ብሎኛል። ያው የመጨረሻ ጊዜ ነው፣ ምን ታደርገዋለህ ብላ ስትል ማ አይሆንም ዳጣ፣ ምክንያቱም ጋሼ ስላለ በፍጹም ሊያስወጡሽ አይችሉም። ግን እኮ ትዬ ወስናለች። በዛ ላይ ደግሞ ደረጀም ቢሆን የሚስቱን ትዕዛዝ ማክበር አለበት እንዴ ብላ ስትለው እሺ እስኪ ዛሬ ስለ ቤተሰቦችሽ ንገሪኝ። ምን? ስለምን ቤተሰብ? ባይሆን ግን ስለ አባቴ እነግርሃለሁኝ፣ ስለ እናትሽም ጭምር። እንዴ ቆይ አንተ ለምንድን ነው ለማወቅ የፈለግከው? ታይ እንጂ ዳጣ፣ በዚህ ሳምንት ያንቺን ቤተሰቦች መታወቅ አለብኝ። ከዛ ደግሞ ቀጣይ ሳምንት የኔን። ኦኦ ይሄማ ጫን ያለው ነው ብላ ስትለው አዎ፣ ምክንያቱም ወደፊት የማገባትን ሚስቴን ቤተሰቦች ማወቅ የለብኝም እንዴ? ይኸውልህ እጋብቻው ላይ እንኳ አልደረስንም፣ እሺ አረጋጋው ብላ አለችው። እሺ ዳጣዬ፣ እኔ የምፈልገው አንቺ ሰላም እንድትሆኝና ደስተኛ እንድትሆኝ ብቻ ነው። ከዛ ውጭ ግን ምንም አይነት ነገር አልፈልግም ብሎ ሲላት፣ እሺ ናታን፣ ግን አሁን አባቴን ላሳይህ? እሺ። የደረጀን ፎቶ ስታሳየው ማመን አቃተው። ቆይ አንቺ እየቀለድሽብኝ መሆኑ ነው እንዴ? እንዴ ለምን እቀልዳለሁ ናታን? ደረጀ አባቴ ነው። ቆይ ለምንድን ነው አባቴ እንዳልሆነ የምታስበውና የምትገምተው? በእርግጥ ሊሆን ይችላል፣ ግን ደግሞ እየተንከባከበሽ ምን እያለሽ አይደለም? የግድ አምጦ መውለድ አይጠበቅበትም። ማለቴ ያዋል አይደለ? አሁንም እኮ እንደ አባት ነው ብሎ ሲላት፣ በቃ ለማንኛውም አመንክም አላመንክም ደረጃ አባቴ ነው። እናቴን ግን አላቃትም። አሁን ርቦኛል፣ ምሳ ጋብዘኝ ብላ አለችው። ከዛም በኋላ እሺ ደግሞ ላንቺ ያልሆነ ምሳ ብሎ ወስዶ ዳጣና ናታን አሪፍ ጊዜ አሳልፈው እንዲሁም ደግሞ ምሳም ጋበዛት። ማርታና ደረጀ እንዲሁም ውሃ ቁጭ ብለው እያወሩ ባሉበት ሰዓት አባዬ አንድ ልነግርህ የምፈልገው ነገር አለ ብላ አለችው። ምንድን ነው ብላ ስትል አይ አባዬ እኔ ነኝ የምነግርህ ብላ አለችው ውሃዬ። እሺ ውሃ ንገሪኛ። እማዬ እኮ ገረፈችኝ። እንዴ ለምንድን ነው የገረፈችሽ? እኔ ምን አውቃለሁ፣ አንተ በሌለህበት ሰዓት ገረፈችኛ። ከዛ አቢገር ብድግ አለችና ይኸውልህ የገረፈቻት መርፌው ውስጥ በጣም የሆነ አሲድና መርዝ ምናምን ስላለው ያንን መርፌ ተገኝቶባት ነው ብላ ስትለው አቶ ደረጀ እሳት ለበሰ፣ እሳት ጎረሰ። ከዛ ውሃን ሊመታት ሲል አመለጠች ውሃ። ሬተው ተረጋጋ። ቆይ ማርታ ለምንድን ነው ይሄንን ነገር ያልነገርሽኝ? በዛ ላይ ለምንድን ነው አንቺ ነገሮችን የምትሸፋፍኝላት? ይሄ እኮ በጣም ከባድ ነገር ነው ብሎ ሲል ትምህርት ቤት መቀየር እንጂ ታዳደሬ አሁን ውሃን ምኗን አውቀው ምኑን ነገር ተረድተው ልናስጨንቃትና ልንናገራት ይገባል። ደሬ እንደማታውቃትማ ትሆን። ተረጋጋ። ይልቅ ሌላም ነገር አለ አባዬ ልንገርህ። ምን ደግሞ ሌላ ነገር? ምን ተፈጠረ? ከዛ ማርታ በትራስ አለቻትና ኤቢ ዛሬ ደሜን ሳታፈይው የእውነቴን ነው ምልሽ ሳልገልሽ ብትወጪ ይሻልሻል። እስኪ አባትሽ ገና ከመንገድ መምጣት አይደል እንዴ? አባትሽ እንዳልፍ አትፈልጊም? ቆይ አንቺ ክፋትና ጭካኔ ግን በዚህ ልክ እስከ መቼ ድረስ ነው? በያሁን ሂጅልኝ ከፊቴ ጥፊልኝ ብላ አባረረቻት። እሽማዬ ግን ደግሞ ዛሬ ላባዬ ሳልነግረው በፍጹም አላድራትም ብላ ሄደች። ወደ ምኝታቸው እየሄዱ ባሉበት ሰዓት እኔ የምልህ ደሬ አንድ ነገር ልነግርህ እፈልጋለሁኝ ብላ አለችው። ማርትዬ እስኪ ንገሪኝ፣ ልጆቹ ቤቱን አልለመዱትም እንዴ ብሎ
ሲላት አረ ለምደውታል። እንደውም ብታይ ውሃማ ግቢው ሰፊ ስለሆነ የምታደርገው ነገር ሁሉ ነው ቅጡ የጠፋባት። እሰይ እንደዚህ ደስ ይላል። ልጅ በነፃነት የራሱ ግቢ ውስጥ መዋረቅ እኮ በጣም ያስደስታል ብሎ ሲል አዎ ደረጀ፣ ግን ደግሞ አንድ ሌላ የምነግር ነገር አለኝ ብላ ልታወራ ስትል አቢገር በሩን ብርግድ አድርጋው መጣች። ቆይ አንቺ ኮትም የለሽም እንዴ አባዬ? አሁን የቅድሙን ነገር እነግርሃለሁ ብላ አለችው። ምንድን ነው ንገሪኝ ብሎ ሲላት ናታንና ዳጣ ተሳሳሙ። ምን? ቆይ አንቺ ምን እያልሽ ነው የምታወሪው? እኔ እኮ አባትሽ ነኝ። ትንሽ እፍረት የሚባል ነገር የለሽም እንዴ አቢገር ብሎ ሲላት ለምን አባዬ? ቪዲዮም ነበረኝ፣ ነገር ግን ቪዲዮዬንም ስልኬንም ደልተውብኛል። ሁልጊዜ ለምንድን ነው የማታምነኝ አባዬ? እኔ በነገርኩ ሰዓት የምቀልድና የማቾፍ እንዲሁም ደግሞ ሆን ብዬ ይመስልሃል? ግን ደግሞ ትክክለኛውን ነገር አድርገውታል ብላ ስትል በጣም ተነደደና ማርታ በዩጭ አቢገር በቃ ነገርሽው አይደለም? ልብሽ አረፈ። ምን ማድረግ እንዳለብን እኔና አባትሽ እንመካከራለን በዩጭ ብላ አባረረቻት። ከዛም በኋላ እስኪ ነገሪ ማርቲ፣ ይሄ ነገር ትክክል ነው እንዴ ብሎ ሲላት እኔ ደሬ ምንም ነገር አላውቅም፣ ምክንያቱም አቢገር አንድ ጊዜ ተሳሳሙ፣ አንድ ጊዜ ደግሞ ቪዲዮ ነበረኝ አጠፉብኝ ትላለች። ግን ከዚህ ሁሉ አንድ ነገር ልንገርህ። ምንድን ነው ንገሪ ማርቲ። በቃ ለዳጣ ቤት ተከራይተንላት ትኑር፣ ይሄ ነው የሚያዋጣው ደሬ። ምንም ቢሆን እኮ በቃ የእውነቴን ነው ምልህ፣ እንደዛ ይሻላል፣ ካልሆነ ሁሉም ነገር ከንቱ ነው የሚሆነው ብላ አለች። እንዴት እንደዚህ ታያለሽ ማርቲ? እስኪ ንገረኝ ታዲያ ምን እንዳላይ ታውቃለህ? አቢገር ምን አለች? ዳጣ እዚህ ቤት የምትኖር ከሆነ በዛ ላይ ናታን ጋር ፍቅር የምትጀምር ከሆነ እራሴን ነው የማጠፋው አለች። እኔ ደግሞ ልጄ እራሷን እንድታጠፋ አልፈልግም። አንተስ ብኮን ለሲሳይ ደውለህለት ለምንድን ነው የማይመጣው? እንደውም ስልኩን ስጠኝና እኔ ራሴ ደውልለታለሁ። ቆይ እሱስ ቢሆን አያፍርም እንዴ? ይሄን ያህል ዓመት ሙሉ ልጅቷን ብቻዋን ጎዳና ላይ እንደዚህ ሲያሰቃያት ይህን ሁሉ ልጠይቀው ፈልጋለሁ። ሚስትም ቢኖረውም እንኳ ለሚስቱ መናገርና መፍትሄ ማበጀት አለበት እንጂ እንዴት ነው ለጓደኛው ሰጥቶ እሱ የራሱን ሕይወት የሚመሰርተው? ደሬ ይህ ትክክል ነው ብለህ ታስባለህ? ብላ ስትለው ደረጀ ደነገጠ። ዳጣዬን ላናግርሽ እፈልጋለሁ ብሎሻል ብላ ውሃ ከነገረቻት በኋላ ከዛ ወደ አትክልቱ ቦታ ሄደች። እሺ አባዬ እንዴት ነህ ብላ ስትለው በጣም ደህና ነኝ። እኔ ምልሽ እዚህ እኮ ቅርብ አካባቢ ቤት ልከራይልሽ ፈልጊያለሁ ብሎ ሲል እሺ ነው እንዴ ብላለችው። አዎ ምን ነው የከፋሽ ነገር አለ? አረ ምንም፣ ግን ደግሞ እዩልሽ አሁን ቀጥተኛ ነገር ንገሪኝ፣ የእውነት አድርገሽዋል ወይስ አላደረግሽውም ብሎ ሲላት ምን ብላ መኮላተፋ በዛች። እሺ ተይው ዳጣ፣ አሁን መልሱ ምን እንደሆነ ገብቶኛል። ይልቁንስ ቤቱን ሂደሽ ማየት አለብሽ ሲላት አይ አባዬ እኔ አንተን እንጂ ቤት አልፈልግም፣ በቃ